በተቻላቸው አቅም እንዲከላከሉ የተለያዩ ግንዛቤዎችን እየሰጠን በጣም አቅመ ደካሞች የሆኑትና አረጋውያን እናቶችን ደግሞ የመንንና የአካባቢው በጎ ወጣቶች ከህብረተሰቡ ያለውን ነገር ሰብስበው ዛሬ እዚህ ቦታ ላይ ለማከፋፈል ሁላችንም ተዘጋጅተናል። ይሄንን ትልቅ ፕሮግራም ለማዘጋጀት የመንንና የአካባቢ ወጣቶች ትልቅ ትብብር አድርገዋል። ሁሉንም ያሉትን ነገሮች እንግዶች እየጋበዝን ያሉትን በሙላ ለማስተዋወቅና ለማሳወቅ እንሞክራለን። ማቸውን ሲያደርጉ የነበሩ እታች ወርደው ከህብረተሰቡ ጋር ከወጣቱ ጋር አብረው ሲሰሩና ሲያገለግሉ የነበሩ የጉለሌ ክፍለ ከተማ ወረዳ 3 ዋና ስራ አስፈጻሚ አቶ አማን አንዱዓለምን ወደ መድረኩ እንጋብዛለን። የመክፈቻ ንግግር በሳቸው እናደርጋለን። እናመሰግናለን። በጭብጨባ ተቀበሉ። አመሰግናለሁ። የተከበሩ አቶ በላይ ደጀን የክፍለ ከተማችን ዋና ስራ አስፈጻሚ፣ የተከበራችሁ የከተማችን ምክትል ኃላፊዎች እንዲሁም የክፍለ ከተማና ሌሎች ኃላፊዎች በየደረጃችሁ፣ ጥሪ የተደረገላችሁ ኮሚዲያን እና ሌሎችም እንኳን ለዚህ ቀን በሰላም አደረሰን አደረሳችሁ እያልኩኝ ይህ ቀን የተለየ እንደሆነና ድሃዎችን የምንረዳበት ከዛም አልፎ ደም የምንለግስበት ቀን ስለሆነ የተለየ ያደርገዋል። ይህንን የተለየ ፕሮግራም መሰረት አድርጎ ይህን በጎ ፍቃድ ፕሮግራም መክፈቻ ንግግር እንዲያደርጉልኝ እና መልእክት እንዲያስተላልፉልኝ የክፍለ ከተማችንን ዋና ስራ አስፈጻሚ አቶ በላይ ደጀንን ወደ መድረኩ እንድትጋብዙልኝ በአክብሮት እጠይቃለሁ። በቅድሚያ በዚህ በጣም ባማረ በደመቀ ፕሮግራም ላይ ለተገኙት ለአዲስ አበባ ከተማ አስተዳደር የወጣቶችና በጎ ፍቃድ ምክትል ቢሮ ኃላፊ ወይዘሮ ነፃነት ዳባ እንዲሁም የወጣቶችና በጎ ፍቃድ ምክትል ቢሮ ኃላፊ አቶ ኤፍሬም እንኳን በዚህ ፕሮግራም ላይ ስለተገኛችሁ በክፍለ ከተማችን አስተዳደርና በሕዝባችን ስም ላቅ ያለ ምስጋናዬን ለማቅረብ ነው። በመቀጠል በጣም ትልቅ ክብር የሚሰጣችሁ ከእናንተ ተደጋጋሚ እንደምናነሳው ጥሩ ትምህርት የምንወስድባችሁ ለክፍለ ከተማችን ብቻ ሳይሆን በክፍለ ከተማችን ለሚገኙ 23 የበጎ ፍቃድ አገልግሎት በሚሰጡ ወጣቶች ፈርቀዳጅ ለሆናችሁ መተዛዘንን፣ መደጋገፍን፣ እርስ በርስ መተጋገዝ፣ መደጋገፍንና ኢትዮጵያዊነትን በተጨባጭ ላስተማራችሁን ለመነን ወጣቶች አሁንም በአስተዳደሩና በክፍለ ከተማችን ሕዝብ ስም ላቅ ያለ ክብርና ምስጋና አለኝ። ምክንያቱም የበጎ ፍቃድ ተግባሩ በተለይ የኮሮና ቫይረስ በሀገራችን ከታየበት ጊዜ ጀምሮ ምንም ሳታሰልሱ ጉልበታችሁን፣ እውቀታችሁን፣ ገንዘባችሁን አስተባብራችሁ ባለሀብቶችን፣ ሌሎች የህብረተሰብ ክፍሎችን አስተባብራችሁ ምንም ሳታቆረጡ እስካሁን ድረስ እዚህ ደረጃ ስለደረሳችሁና አሁንም የበጎ ፍቃድ ተግባራችሁን ስላስቀጠላችሁ ላቅ ያለ ክብር ምስጋና አለኝ። ከዛም ባሻገር በጣም የእናንተ ለየት የሚያደርገው በክፍለ ከተማ በወረዳችን ውስጥ ያሉ እንደነዚህ አይነት እናቶቻችንን የእነሱን ችግር ተገንዝባችሁ አውቃችሁ በተጨባጭም
እነዚህን የድሃ ወይም ዝቅተኛ የኑሮ ደረጃ ላይ ያሉ የምንላቸው ለማገዝ ሌት ተቀን ፍትሃዊ በሆነ መንገድ እየሰራችሁ ስለሆነ ከነሱ የምታገኙት ምርቃት ከነሱ ብቻ ሳይሆን አጠቃላይ ለከተማችን ሕዝብም የምታገኙት ምርቃት እውነትም ከልብ በመነጨ እናንተ ስራ ያላችሁም አላችሁ ስራም የሌላችሁ ወጣቶች ስላላችሁ እግዚአብሔር ምርጥ ስራ እንዲሰጣችሁ እግዚአብሔር እድሜያችሁን እንዲቀጥልላችሁ ፈጣሪ ሁላችሁንም እንዲባርካችሁ በጎ ነገር ማድረግ ጥሩ ስለሆነ በተጨባጭም በተግባር ይሄንን ስላሳያችሁ ለእናንተ የክፍለ ከተማችን የወጣት የበጎ ፍቃድ አምባሳደሮች መሆናችሁን ከልቤ ላረጋግጥላችሁ እወዳለሁ። ይሄ ብቻ ሳይሆን ከወረዳው አመራሮች ጋር በአሁኑ ዘር፣ ሃይማኖት ምንም ነገር ሳይበግረን የፖለቲካ የመሳሰሉት ጉዳዮች ጣልቃ ሳታስገቡ በፍጹም መደጋገፍና ቅንነት ላይ የተመሰረተ ከኢትዮጵያውያን የሚጠበቅ ከዛም ባሻገር አባቶቻችን ስትሉት እንደነበረው ተደጋጋሚ ከኋላ ችግርን ማለት የምንችልበትን የካበተ ልምድ ያላቸው መሆኑን ተገንዝባችሁ ከዚያ ወስዳችሁ ደግሞ እንዲህ አይነት ቅንነት የተሞላውና ትልቅ ስራ እየሰራችሁ ስለሆነ ስለእናንተ ተናግሬ ለመጨረስ ቃላት ያጥረኛል። ስለዚህ አሁንም አደራ እምላችሁ የጀመራችሁትን ነገር አጠናክራችሁ ማገዝ የሚገባንን ነገር ሁሉ ለማገዝ ለመደጋገፍ ዝግጁ መሆናችንን እየገለጽኩላችሁ ዛሬ ደግሞ ባለፈው 105 የሚሆኑ የድሃ ለይታችሁ ከኛ ጋር ሆናችሁ ከወረዳው አስተዳደር ጋር ሆናችሁ ስጦታ ሰጥታችኋል። ዛሬ ደግሞ የደም ልገሳ ፕሮግራም አድርጋችሁ እንደገና ደግሞ የድሃ እንደዚህ ለይታችሁ ይሄን ስላደረጋችሁ የእናንተን ውለታ እኛ መክፈል የማንችለው ስለሆነ እግዚአብሔር ሁሉን ነገር ያድርግላችሁ። በመጨረሻም በመካከላችን በተለይ የወረዳው አመራር በነገራችን ላይ ከናንተ ጋር ትስስር ፈጥረው እየሰሩ ስለሆነ እነሱም ቢሆን እንዲህ አይነት ፕሮግራም አዘጋጅታችሁ ተባብራችሁ ጥሩ ስራ እየሰራችሁ ስለሆነ ሌሎቻችንም ከነሱ የአመራር ጥበብ ምን አይነት እንደሆነ ከወጣቱ ጋር መስራት ውጤታማ የሚያደርግ ስለሆነ እናንተም ብትሆኑ ትልቅ ምስጋና አለ። ሌላው ከጎናችን የማይለዩን አርቲስቶች፣ ኮሜዲያውያን አሉ። በተለይ ዛሬ አንጋፋው ሙዚቀኛ ታውቋቸዋላችሁ እያዩ ማናዘዋል ስራችን አሉ። በጣም ሁለተኛ ደግሞ ያው ኮሜዲያን ፍልፍሉም እዚህ ፕሮግራማችሁ ላይ ታድመዋል። የመነን ወጣቶች ትልቅ በልማትና በአሁኑ ወቅት ትልቅ ስራ እየሰራችሁ ስለሆነ እነሱን ማየትና መደገፍ አለብን ብለው እኛ ጋር ስለተገኙ በክፍለ ከተማችን አስተዳደር ስም እነሱም የሚጠይቁትን ጥያቄ ደግሞ የምንችለውን ሁሉ ለመመለስ ዝግጁ መሆናችንንም ደግሞ እናረጋግጣለን። በጣም በታላቅ አክብሮት አመሰግናለሁ። መልካም ፕሮግራም። እሺ፣ እናመሰግናለን። መቼም የክፍለ ከተማችን ዋና ስራ አስፈጻሚ የተናገሩት ነገር ያዩትን ነው። የመነን ወጣቶች ወይም የመነን አካባቢ ያሉ ወጣቶች መነን ሲባል መነን ብቻ አይደለም። ከ6 ኪሎ ጀምሮ እስከ 08 ቀበሌ እስከ 19 ቀበሌ ከአፍንጫው በር ጀምሮ እስከ 08 ቀበሌ በአጠቃላይ ያሉ ወጣቶች በመነን ስም አንድ ላይ ጠርተን ነው እንጂ ሁሉም አርጎዋራሽ፣ አፈንጉስ ግቢ 16 ቀበሌ 08 14 ያሉ በሙላ ከኛ ጋር አብረው በመተባበር ስራቸውን እየሰሩ ነው። ወደፊትም እንሰራለን እናገለግላለን እያሉ ነው። ከዚሁ በተጨማሪ
እኛ ለወገን ደራሽ ወገን ነው የኮሮና ቫይረስ ወይም ኮቪድ-19ን ራሴን ደም በመለገስ ህብረተሰቤን ወገኔን አተርፋለሁ የበኩሌን አደርጋለሁ የሚሉ በርካታ ወጣቶች ይህንን ደም እየለገሱ ነው። በጣም ሊያስመሰግን የሚገባ ነው። ከዛ ውጪ የጉለሌ ክፍለ ከተማ የእግር ኳስ ቡድኖች ከነ አሰልጣኞቻቸው መጥተው እዚህ ደም ልገሰዋል። በጣም የሚያበረታታ ትልቅ ነገር ስለሆነ ሞራል ያስፈልጋቸዋል። ማንም አይደለም፣ ለኛ ደራሽ ሰው ነው፣ ለወገን ደራሽ ሰው ነው። ስለዚህ ይህን ነገር ሁላችንም ደማችን ውስጥ ገብቶ ሁላችንም በእኩል እያገለገልን ነው። በጣም ደስ ይላል። ወደፊትም ብዙ ስራዎችን እንሰራለን እየተባለ ስለሆነ በእውነት ልትመሰገኑና የበለጠ እንድትሰሩ ትልቅ ሞራል የሚሰጥ ነው። በክፍለ ከተማችን ዋና ስራ አስፈጻሚ ምስጋናው የቀረበው። ከዚህ በመቀጠል ስለ ስራው ስላደረግነው አጠቃላይ ነገር ወደፊትም ስለሚኖሩ ነገሮች ከኛ ጋር አብሮ የሚያገለግል የመነን በጎ ፈቃድ አስተባባሪ አስናቀን እጅግ ጠርቼ መልእክት ያስተላልፍልናል። እሺ አመሰግናለሁ። ምናልባት እሺ አመሰግናለሁ። በዛሬው ዕለት ይህ ፕሮግራም የተዘጋጀው ቅኖች በቅንነት የሰሩትን መልካም ስራ በቅንነት ማመስገን ስለሚያስፈልግ በርካታ ቅኖችን አይተናል። በዚህ ድጋፍ ዙሪያ እነዚህን የምናመሰግንበት ታላቅ መርሃ ግብር ነው ያዘጋጀነው። በዚህ መርሃ ግብር ላይ ጥሪ የተደረገላችሁ የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ በላይ ደጀን፣ እንደዚሁም የጉለሌ ክፍለ ከተማ የስራ አመራር አካላት፣ የአዲስ አበባ ወጣቶች በበጎ ፈቃድ ማስተባበሪያ ምክትል ቢሮ ኃላፊ ወይዘሮ ነፃነት ዳባ፣ አቶ ኤፍሬም፣ እንደዚሁም የጉለሌ ክፍለ ከተማ ወረዳ 3 ዋና ስራ አስፈጻሚ አቶ ማማን አብዶ ጥሪያችንን አክብራችሁ በዚህ ፕሮግራም ስለተገኛችሁ፣ ከዚህም በተጨማሪ በጣም የምንወደውና የምናከብረው ኮሜዲያን ፍልፍሉና እንደዚሁም ታሪካዊ ድምፃዊ በጣም የምናከብራቸው አቶ እያዩ ማን ያዘዋል ፕሮግራማችንን አክብራችሁ ቅኖችን ለማመስገን በዚህ ትልቅ ፕሮግራም ላይ ስለተገኛችሁ በመነን ወጣቶችና በአካባቢ ወጣቶች ስም እጅግ የከበረ ልባዊ ምስጋናዬን ማቅረብ እወዳለሁ። በዋናነት የዛሬው ፕሮግራም ባሳለፍነው 15 ቀናቶች ጊዜ ውስጥ የሰበሰብናቸውን ሁለተኛ ዙር የግብዓት ማሰባሰብ ስራ ለ72 ሰዎች ድጋፍ የምንሰጥበት መርሃ ግብር፣ እንደዚሁም ፊት ለፊታችሁ በድንኳኑ የምታዩት የደም ልገሳ መርሃ ግብር የአካባቢው ወጣቶችና ቅድም ከመድረኩ እንደተገለጸው በርካታ ወጣቶች በአጋርነት ደም የሚሰጡበት መርሃ ግብር አዘጋጅተን ነው። በዚህ ፕሮግራም ላይ ድጋፉን የምናደርገው አቅመ ደካሞችን እዚህ ጥሪ ያደረግንላችሁ ትልልቅ እናቶችና አባቶች ያላችሁ ዛሬ በዚህ መርሃ ግብር ላይ እኛ እናንተን ለማገዝ ስንመጣ ኩራት ነው የሚሰማን። እኛ እንድንቆም ነው እናንተ ቁጭ ያላችሁትና ምንም አይነት ስሜት እንዲኖራችሁ አንፈልግም። ወደፊትም እናንተን በማገዝ የበለጠውን አስተዋጽኦ እንድናደርግ መልእክት እየተላለፈልን እንዳለ ነው የሚሰማን። ይህንንም ተጠናክረን እንደምንቀጥል አረጋግጥላችሁ እወዳለሁ። ዛሬ የሚደረገው ድጋፍ ለየት የሚያደርገው ለአቅመ ደካሞቹ ብቻ አይደለም። ዛሬ ድጋፍ የምናደርገው እኛ እየሰራን ያለነው ከወረዳው ጋር ስለሆነ ወረዳው ደግሞ ከኛ ጋር አብሮ በጋራ እየሰራ እንደመሆኑ መጠን በወረዳ ውስጥ እየተሰሩ ያሉትን ስራዎች እያየን ነው። እነዚህን የሚሰሩትን ስራዎች በማየታችን ክላስተር 1 ላይ ከ1 እስከ 5 የሚደርሱ ብሎኮች 5 ብሎኮች እንደዚሁም ድጋፍ የሚያስፈልጋቸው አካላትን አይተናል። ለእነዚህም አካላት የመነንና አካባቢው ወጣቶች ድጋፍ የማድረግ ስራ ነው እያደረግን ያለነው። እነሱም የኛው አካሎች ስለሆኑ ማለት ነው። ስለዚህ እነሱንም እዛ ጋር ፊት ለፊት የምታዩትን ድንቆት በሽልማት መልክ በስጦታ ለክላስተር 1 አስተባባሪዎች የምንሰጥ እንደሆነ በአክብሮት ለመግለጽ እወዳለሁ። በስተመጨረሻ ይሄንን ፕሮግራም ስንሰራ በቅንነት እውነት ኢትዮጵያዊነት ብቻ ይዟቸው ሌላ ምክንያት ሳይኖራቸው አንዲት ግለሰብ 9 ኩንታል ጤፍና ወደ 80 ሊትር ዘይት ማለት ነው ምንም ሳይሰስቱ
ድጋፍ አድርገውናል። እኚህን ወይዘሮ እስከዳርን እጅግ አድርጌ በራሴና በክፍለ ከተማው እንደዚሁም ደግሞ በመነን ወጣቶች ስም እጅግ ላመሰግን እወዳለሁ። ከዚህ ጋር በተያያዘ በስፔሻል ድጋፍ የፓኬጅ ፉል ፓኬጅ ሰፖርት ፕሮግራም ዲዛይን አድርገን በዚህም 10 የሚደርሱ አቅመ ደካሞች በፉል ፓኬጁ ድጋፍ የተደረገላቸውና ለአንዳንድ ነገር የሚሆናቸው 1000 ብር እንደዚሁም ድጋፍ አድርገናል። ይህንንም ድጋፍ ያደረግነው ሁለት ወጣቶች ወይዘሮ ራይል ተገንና ወይዘሪት ሰላማዊት ሰፈር የተባሉ ሁለት ግለሰቦች ከሳሪስና ከቄራ አካባቢ መጥተው ማለት ነው ስላስተባበርናቸው ዓላማውን ስለደገፉ ሰጥተውናልና ይህንንም ለሚመለከታቸው ሰዎች አድርሰናል። እነሱንም እጅግ አድርገን ማመስገን እንወዳለን። በመጨረሻ ዋጋ ከፋይ እግዚአብሔር ነውና ሁልጊዜ መልካም ስራ የክፉ ቀን ስንቅ ነው። እዚህ ጋር የሰጣችሁ ሰዎች በሙሉ ብድር ከፋይ እግዚአብሔር ነው ብለን እናምናለን። መጽሐፍ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ስለዚህ ለእግዚአብሔር የሚያበድር ደግሞ ትርፉና ውለታው ምን እንደሆነ በደንብ ትረዳላችሁ። የሰጣችሁን በሙሉ እግዚአብሔር አብዝቶ አትረፍርፎ ይስጣችሁ እያልን እኔና ጓደኞቼ እዚህ ድረስ ደክመን ይሄን አድርሰናል። ቀጣዩን በበጎ ፈቃደኝነት እንደምናገለግል እያረጋገጥኩኝ ስለነበረ ነገር ጊዜ በሙሉ አመሰግናለሁ። ጥሪያችንን አክብራችሁ መጣችሁ። እግዚአብሔር ይስጥልን፣ ክብረት ይስጥልን። አመሰግናለሁ። እሺ፣ እናመሰግናለን። ከዚህ በመቀጠል እስቲ ኮሮና ቫይረስ ወይም ኮቪድ-19ን በሚመለከት ሌሎችም ውስጡ ያለውን መልእክትም ካለው የሚያዝናናን ነገርም ካለ ፍልፍሉን ወደዚህ መድረክ እንጋብዘዋለን። በጣም ነው የማመሰግነው። ያው መነን ማለት ሰፈሬ ነው፣ የባለቤቴም ነው። እዚሁ ስለሆን ምን ያስቀሻል? ተበድሬሻለሁ እንዴ? እና አቶ በላይ ያሉት ምንድነው ለአረጋውያኑ እርዳታ አይደለም ያረግ ነው፣ በፊት ያረጉልንን ብድር እየመለስን ነው፣ ገና ጥቂቷን ነው ያሉት። ስላረጉ ነው ያረጉት። ለእሳቸውም አመሰግናለሁ። ለአረጋውያኑ በፊት ስላረጉልን ነው ይህንን የምናረገው። ስለዚህ ሁላችንም አካላዊ ርቀታችንን እንጠብቅ፣ አንተቃቀፍ፣ አንሳሳም። ይህንን ነው የምለው። ግን መርዳት ደግሞ ጥሩ ነገር ነው። አንዳንዱ ባለሀብት እኮ በጣም ጎበዞች አሉ። አሁን እየሰማሁ ነበረ ገዚህ ብዙ እየሰጡ ነው። ሌላውን ባለሀብት ስጠይቁ ምንድን ነው ጎረቤት እኮ ይሄን 50 ካርቶን ፓስታ ሰጠ ሲባል እኔ ከሱ አንሳለሁ ሲል 100 ካርቶን ፓስታ ሊሰጥ ነው ስል ምንድን ነው የምትሰጠኝ ስለው ሹካውን እሰጣለሁ። ስለዚህ መረዳዳት አለብን። እችን ነገር ተረዳድተን እናልፋለን። እግዚአብሔር መቀጫ ሳይሆን መማሪያ ያርግልን። አመሰግናለሁ። መነን እወዳቸዋለሁ። እሺ፣ ፍልፍሉን እናመሰግናለን። ፍልፍሉ ያው እዚህ ሰፈር ረዥም ጊዜ አሳልፎ ጠጋ ብሎ አንዷን ጠልፎብን ሄዷል። ስለዚህ የመነን ልጅ ነው። ከዚህ በመቀጠል ድምፃዊ እያዩ ማን ያዘዋልም እዚህ መሀላችን አለ። እሳቸውን እንጋብዝና ያው አርቲስት እሳቸው ይባላል መሰል እሱን እንጋብዘውና አንድ መልእክት ያስተላልፍልናል። ድምፁንም ደግሞ ላሰማ ካለ እድሉን እንሰጠዋለን። ወደ እሱ እንሄዳለን። ጤና ይስጥልኝ። እንደምን አላችሁ? እንኳንም ተዝህ የነፋስ በሽታ ገብቶ በድንገት ዓለምን አምሷል በቀን በሌሊት እና እስካሁን እንግዲህ 3 ሰው ነው ተኛ የሄደው። እሱም የእድሜ ጉዳይ ነው። እንግዲህ እግዚአብሔር ከዛ በላይ ጤንነቱን እንዲሰጣችሁ እናንተም ያደረጋችሁት ወጣቶች ትልቅ ነገር ነውና ሁሉም ያገኘዋል። የሰራውን ስራ ዝቅ ያለው በገንቦ ከፍ ያለው በእንስራ ጥሩ የሰራ ሰው ጥሩ ያገኛል፣ መጥፎ የሰራ ደግሞ ያው መጥፎ ሆኖ ያገኛል። ስለዚህ ይሄ ነገር ጉልበቱን ይጨምርላችሁ፣ ጤናችሁን ይስጣችሁ። ይህም በሽታ ደግሞ ብንጥም የገደል ላይ ሸክላ ያርግልን፣ ወርቆም አይነሳ እንደው አለላፈጎ
ብንጥን ያርገው ታገራችን እንደው እሪ ብሎ ኧረ እንደው ጸሎታቸው ከባድ ነው መግባት አልቻልኩም እያለ ነው። አሁንም እንደው ብንጥን ያርገው። ሰላምና ጤና ይስጣችሁ። ሰላምና ጤና ይስጣችሁ። አመሰግናለሁ። ልጅቷ ልጅ ነበረች ልጅቷ ልጅ ነበረች ልጅቷ ልጅ ነበረች ልጅቷ ልጅ ነበረች ልቤን ነካክታው ባልበረረች ልጅቷ ልጅ ነበረች ልጠጋ ተተዛዋ ልጠጋ ተተዛዋ ልጠጋ ተተዛዋ ልጠጋ ተተዛዋ የጓሮርቲ መዓዛዋ ልጠጋ ተተዛዋ ኦይ ናይ 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 ጤንነት ነኝ ማለቴ ነው። የተገኘ ልጅ ናት የባለባ ነው የቆለኛ ልጅ ናት የባለቁታው የጉግሰኛ ልጅ ናት የፈረሰኛው ተሻገረች ማዶ ልቤን ነካክታው ምን ያደርግላታል እየታዩ መጥፋት ልቤ ተሷ ጋር ነው ነይ ተመለሽ በሏት እንዳላያት ባይኔ እያየሽ ሸሸይ በቀን ትመጣለይ ማልዳ ልትነካካው ልቤ እሺ ድምፃዊ ማና እያዩ ማን ያዘዋለን ከልብ እናመሰግናለን። ትልቅ ሰው ነው። አሁን ከመነን አልወጣም ብሏል። እንግዲህ የመነን ሰው አድርገነዋል። ሁሌም በቅርብ ስለምናገኘው ማንም ሰው አድናቆቱንም ፍላጎቱንም መግለጽ ይችላል። ከዛ ውጪ ሊመሰገኑ የሚገቡ በጣም ብዙና በርካታ ሰዎች አሉ። እቴጌ መነን ወይም የካቲት 12 እቴጌ መነን ራሳቸው ለ5 ደናግላል ይሄንን ትምህርት ቤት ሰርቼ ሲሰጣችሁ ተማሩበት እና እንደ 5ቱ ደናግሎች ብለው ይሄንን ትምህርት ቤት ሰጥተው የካቲት 12 ዛሬ በርካታ ወጣቶችን ለቁም ነገር ሀገር የሚመሩ ህዝብን የሚያስተዳድሩ ብዙ ህይወት ኖረው ዛሬ ላይ ሊያመሰግኑ የሚችሉ በርካታ ሰዎች ያሉበት የተማሩበት የፈለቁበት ትምህርት ቤት ነው። ይህንን ትምህርት ቤት ይሄ ችግር የኛም ችግር ነው በማለት የእቴጌ መነን የልጃገረዶች ትምህርት ቤት ይሄንን የመሰለ ሜዳ በፈለጋችሁት ጊዜ እንድትጠቀሙበት ምክንያቱም ችግሩ የሁላችንም ነው በማለት ፈቅደውልናል። ለየካቲት 12 ወይም ለእቴጌ መነን የልጃገረዶች ትምህርት ቤት ዋና ስራ አስኪያጅ ሞራል ስጡልን እስቲ። ከዛ ውጪ ውሃ ህዝቡ ትልቁ ነገር አንዱ መከላከያው መንገድ እጃችንን በሳሙና በመታጠብ ስለሆነ የውሃ ችግር እንዳይገጥማችሁ ውሃ እንደፈለጋችሁ እንድትወስዱ ብለው ፈቅደውልን የውሃ ችግር እስካሁን ድረስ አልገጠመንም፣ ወደፊትም አይገጥመንም። ስለዚህ ይህ ትምህርት ቤት ሊበረታታ የሚገባ ነው። ከልብ እናመሰግናለን። ከዚህ በመቀጠል ከአነስተኛና ጥቃቅን የተለያዩ ስራዎችን የተለያዩ ነገሮችን እያደረገች የምትወደኝ ከሆነ አጨብጠኝ በሚል የትራፊክ ማስተባበሪያ ወይም ህዝቦችን ወጣቶችን እርስ በራሳቸው ተቃቅፎ ሲሳሳሙ ወይም ሌላ ችግር ሲደርስ ወዲያውኑ የተለየ ልብስ ሰርታ እነዚህን ሰዎች ለተወሰነ ደቂቃ በህጋዊ መንገድ በማስቀመጥ ምክር በመስጠትና እንዲማሩ በማድረግ ብዙ ነገሮች የተለያዩ ነገሮችን ሰርታ ማክሶችን ሰርታ ብዙ ነገር ያደረገች ነው። እሷን ወደ ማድረግ ላውጣትና ምክር ወይዘሮ ዮጋ ኦኬ ደም እየሰጠች ነው። እሺ ሞራል ፈልጋለሁ።
ከእናቴ ይበልጣል እንዴ ስንቷ ምን ያልችል ማለት የዛሬ ወር ነው ምኒልክ ጋር ሰርቻለሁ። ይገናነኝ አይደል 3 ወር የኔን ፋንታ ከሱ ሰጅ እሺ 2 ጊዜ አድርጊና አማራ ክልል ሰጥቻለሁ። አማራ ክልል ወይደ እዛ ጎንደር ጊዜ ያሬድ ገዳም ሄደ ስንመጣ ሲሪየም ሊሰጡ አገኘኋቸው። በእውነት ትልቅ ነው። በየክልሉ እየሰጠ ነው። ያው እግዚአብሔር ለዚህ ካበቃኝ እግዚአብሔር አዲስ አበባ ልጅ ምን ዘር የለውም ይሰጣል። በሄደበት መስጠት ነው። ፍቅር ነው እየሰጠ የሚመጣው። እሱም ደግሞ ከላይ ነው የተማርነው ፍቅር። ለዚህ ነው አንድ የመጨረሻ ሀሳባቸውን ከኛ ጋር አብረው የሚለፉ አብረው ብዙ ነገር የወጣቶች ነገር ግን በጣም ይሞቃል ይጎላቸዋል በማለት የጉለሌ ክፍለ ከተማ የበጎ ፈቃደኞች ዋና አስተባባሪ አቶ ሙስጠፋን እዚህ የሆነ ነገር እንዲሉልን እንጋብዝና በቀጥታ ወደ የሚሰጠውን ያዘጋጀነውን ማዕድ ለመስጠት ወደዛ ፕሮግራም እናደርጋለን። አቶ ሙስጠፋ አመሰግናለሁ። በቅድሚያ ለወረዳ 3 አጠቃላይ አስተዳደር ከበጎ ፈቃደኛ ወጣቶች ጋር በመተባበር እንደዚህ አይነት ደማቅ ፕሮግራሞች በማዘጋጀትና አቅመ ደካሞችን ለመርዳት ለምታደርጉት ጥረት በሙሉ በክፍለ ከተማ ወጣቶችና በጎ ፈቃድ ማስተባበሪያ ክፍል እጅግ የላቀ ምስጋና ያቀርባለሁ። አንተ በዚህ በበጎ ስራ ትናንትም ከእኛ ጋር ነበርክ በሚስካየ ዞን ክብረ በዓል ላይ። ዛሬም ደግሞ ይህንን በጎ ስራ በምንሰራበት ሰዓት ላይ መጥተህ ለህዝቡ ለማስተላለፍ ይህን በጎ ስራ ሁላችንም እንዲለምድብን በማለት ይህን ነገር ስላደረግልን በጣም በመድኃኒዓለም ስም እናመሰግናለን። በጣም በጣም እናከብር የምንወድ ወንድማችን ተግባራት የኮቪድ-19 መከላከል ስራዎች በጥቅል በአካልን በመገኘት በሀሳብን በመርዳት እያደረጉ ያሉት ሁሉም ላቀፍ እንቅስቃሴ የክፍለ ከተማችን ዋና ስራ አስፈጻሚ እጅግ ተወዳጅና ክብር ያለንን አቶ በላይ ደጀን የላቀ ክብር ከዚህ ውጭ እንደመጣላችን ጤና ባለሙያዎች ናቸው። ጤና አገኘ ገብርኤል ሰፈር ልጅ ኳራንታይኖችን እያገለገለ ነው። ግቢ ገብርኤል ሰፈር ልጅ የምታውቁት በምንም አካባቢ ያላችሁ በጎ ፈቃደኛ ወጣቶች የጠየቃችሁት ጥያቄ ጀመረ የመታወቂያ ጥያቄ የበጎ ፈቃድ መታወቂያ ጥያቄ የተወሰነውን ለማድረስ ሞክረናል። ያላደረስናችሁ በስራ ውስጥ እያየን በጋራ እየደገንና እየተገበሩ ከአስተዳደሩ ጋር ቀጣይ ያደረሳችሁን ለማድረስ ዝግጅት እያደረግን እንደሆነ ታሳቢ ያደርጋችሁ በሁሉም ስራዎች ላይ እኩል እንድትሳተፉ በድጋሚ ስራውን እንዳይቋረጥ በማክበር ጠይቃለሁ። አመሰግናለሁ። እሺ አቶ ሙስጠፋ ከጥብና ሰግናለን። አሁን ከዚህ በመቀጠል ስጦታውን ያዘጋጀነውን ከህብረተሰቡ የሰበሰብነውና ያዘጋጀነውን ለመስጠት ይህንን በቁም ስራ ስንሰራና መረዳት አለባቸው ብለን ያሰብናቸው ህብረተሰቦች
ይህን ነገር ለማድረግ በጎ ነገር ስናደርግ አብረውን ለነበሩ በአጠቃላይ ትልቅ ምስጋና ይገባል። ይህን ነገር ያደረግነው ከ19 ቀበሌ 08 23 እስከ አፍሪካ ወር 16 ድረስ ወጣቶችም የ09 በጣም ብዙ ወጣቶች የ08 ብዙ ወጣቶች አብረውን አገልግለዋል፣ እያገለገሉ ነው። አፍሪካ ወሮችም አርባ አራሾችም አፈንጉስም ሁሉንም ከልብ እናመሰግናለን። አሁንም በቀጣይ ብዙ ስራዎች እንሰራለን፣ ወገንን እናድናለን። ከዚህ በመቀጠል ጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ በላይን ስጦታውን እንዲሰጡልን በአክብሮት እንጋብዛለን። በሞራል ተቀበሉልን። ምላስን ታውጣብኝ እሱ ጋር ነው የምታጠበው። ምን ፊትህና ይሄማ ኮፍ አለ። ደስ ብሎኛል። መምህር ዘበነ ወንድም ነው። ለዚህ ነው አናቴን የከበደኝ። በጣም እነሱ እዚህ ጋር ፑማ ነው ከእሷ ይልቅ እነሱ ናቸው ወንድሞች። መሰከረ ወሰደብን አለ። ሁሉንም ነገር ነው እሳቸውንም አወራው። ከሳቸውም ጥሩ ነገር ሶማሊያ አገር ማለት ነው። በጣም ምርጥ ነገር ነው ያለው። ቅድም እዛ ጠዋት ደውዬልህ የታለ በረከት እሱ ሊቀበል ነው ተበተኑ በጣም ሻሽ ሊያረግ ሲል ገረስ እያዩን አላመጣሁትም አልገባኝም። እኔማ አሁን ሻሻ አድርጌ ካልወሰድኩት ዘይት ወጪ እንዴት ነው ጾም? ምግብ ሲሆን እየገለጥኩ እዛ ጋር ርቀት እዛ ጋር በጣም ቪዲዮ ገና ነው በደንብ አልያዝከውም። ወስደዋል። ለየኔማ ቤት አቶ በላይን ከልብ እናመሰግናለን። ከዚህ በመቀጠል አቶ በላይ በአርቲስት እያየሁ ማን ያዘዋል ጋር አብረው በመሆን ለክላስተሮቹ ይህንን ፍርኖ ዱቄት ያስረክቡልን ዘንድ በአክብሮት እንጠይቃለን። የክላስተር ተወካይ የመንና የአካባቢ ወጣቶች
አረጋውያን ለተቸገሩ ሰዎች ከማደሉ ባሻገር ለጉለሌ ክፍለ ከተማ ወረዳ 3 የተለያዩ ክላስተሮች አሉ። ይሄ ችግር እየከፋ ይመጣል። ማቴሪያሎቹ ሱፐርማርኬቶቹን ለክላስተሮች እያስረከቡ ነው። በጣም እናመሰግናለን። ሞራል ያስፈልጋል። ሞራል ያስፈልጋል። ስልኬ ላይ ቴክስት አድርግልኝ። አዎ ምክንያቱም እነሱ ናቸው የሚሰጡት ለክላስተር ያስባሉ። እሺ ርቀታችሁ የክላስተር አንድ ይቅርታ አንድ ርቀታችሁ ጠብቃችሁ ሬዲ ነሽ? መጀመር ይቻላል። አንዴና እሺ የተለያየ በርካታ ስራዎች ስላሉባቸው አቶ በላይነህና ሌሎች የተከበሩ እንግዶቻችንን በአክብሮት ትሸኙልን ዘንድ እንጠይቃለን። እጅግ በጣም እናመሰግናለን። ለወገን ደራሽ ወገን ነው። አሁንም እንተባበር፣ እጃችንን በሳሙና እንታጠብ። እናመሰግናለን።
ጨረስ የመጨረሻው ልዘጋው ነው። በጣም ደስ የሚል ነገር ነው። እህቶቻችንም የቅመስቀል ውስጥ ባልደረቦች ናቸው። የሚያደርጉት ትርኢት ራሱ ደስ የሚል ነገር ነው። መድኃኒዓለም ለነሱም ያው ድካማቸውን ይቀርላቸው። የሚሰሩትም የበጎ ስራ ነውና በየቤተሰቦቻቸውም ይህንን በረከት መድኃኒዓለም ያድላቸው ነው የምንለው። ያው ቻናላችን መንፈሳዊነት የሚያስተላልፍ ነው፣ ግን በዚህ በበጎ ስራ ደግሞ ያው መንፈሳዊነት ነውና በጣም ደስ ነው የሚለው። ኢትዮጵያ ሀገራችንን እግዚአብሔር ይባርክልን፣ ከፍ ይጠብቅልን። ሳሚ በጣም ነው የምንወደው። በጣም እንግዲህ ተመልካቾቻችን እስካሁን የነበረን በመነን አካባቢ ያሉ ወጣቶች ይህንን ከሰፊ ምግባር ወይ ደግሞ በጎ ስራ ሰርተው ለዚህ ለተቸገረ ህዝብ እንደዚህ መድረሳቸው እጅግ ቀላል ነገር አለ። ብዙ ነው ለአንድ ሰው እንኳን የሚደርሰው ነገሮች ብዙ ነገሮች አሉ። እስከ የኛው ጤፍ ነው ለምሳሌ ጤፍ አለ፣ መኮረኒ አለ፣ እዚህ ውስጥም ፓስታ አለ፣ ሶፍት አለ፣ እዚህ ጋር ደግሞ ዱቄት አለ፣ ፉርኖ ዱቄት መሰለኝ፣ ዘይቶች አሉ። እንግዲህ ለሁለተኛ ዙር ነው። ባለፈው እንደዚህ ለበዓል በሬ አርደው ሰጥቷል። አብዛኞቹ በትምሮ ማስተማሪያ ያደጉ መድኃኒዓለም ያሳደጋቸው በዚሁ እስከያዙና መድኃኒዓለም ያደጉ የአካባቢ ልጆች ናቸው። በሌላም በዚህ በጉሊትም አካባቢ ያሉ ናቸው። አጠቃላይ ለእናንተ አርአያ እንዲሆን ነው የሚያሳየ ነው። እንደገና በደም ልገሳ ደግሞ በርካታ ወጣቶች እየለገሱ ነው ከጠዋት ጀምሮ። እንኳን የተወሰነ ነው ያሳየናቸው። እንግዲህ በጎነት እንደዚህ ለምንም በተለይ ትናንት ቀርቶ የነበረው እንደዚህ መተሳሰብ፣ አብሮ መብላቱ በብዙ ነገር እርቀት ነበረና ጋፕ ነበርና አሁን ይሄ ኮሮና በተወሰነ መልኩ ብዙዎችን አስተምሮ አልፏል። ወይም ደግሞ ያው ገና መጨረሻው ያልታወቀ ነው። ግን ቢሆንም ብዙዎቹ ራሳቸውን ያዩበት ከነሱ ይልቅ ለሰው ሕይወት የሚጨነቁበት ለአረጋውያን፣ ለተቸገሩ፣ ለተጎዱ ከጎረቤት ነው የጀመሩትና ጽድቅ የሚጀምረው ከቤት ነውና እና ትልቅ ነገር ነው። እግዚአብሔር ይስጥልን። የነበረን ቆይታዬ ነው። በተለይ በመነን አካባቢ ያደጋችሁ የተወለዳችሁ በመነን ትምህርት ቤት የተማራችሁ አጠቃላይ በአዲስ አበባ የተወለዳችሁ ያደጋችሁ ለእናንተ ትልቅ ተምሳሌ ስለሆነ ከነዚህ ጎን እንድትሆኑ ነው በዚህ አጋጣሚ ይህንን የምጋብዘው። አመሰግናለሁ።